አጨብጭቡለትና ክብርን ለንጉሡ አምጡ። ሃሌሉያ! ጌታ የተባረከ ይሁን። እንጸልይና የጌታን ቃል አብረን እንካፈላለን። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ በተጻፈበት በሰባትም ማኅተም የተዘጋ መጽሐፍ አየው። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ ሰማው። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይ ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀሱ። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ማኅተሙንም ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑም በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። ያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሙንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተሃልና ለአምላካችን መንግሥትና ካህናት የሆኑ ዘንድ አድርገሃቸው በምድር ላይ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። በታላቅ ድምፅም ለታረደ በግ ኃይልና ባለጠግነት፣ ጥበብ፣ ብርታትም፣ ክብር፣ ምስጋና፣ በረከት ሊቀበል ይገባዋል አሉ። ይገባዋል፣ 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 ይገባዋል። ድል ነስቶአልና፣ ይገባዋል፣ ችሎአልና። ሃሌሉያ! ለታረደ በግ ክብር ይሆንለት። ለናዝሬቱ ኢየሱስ ክብር ይሆንለት። ለአባታችን ክብር ይሆንለት። ታርዷልና ክብር ይሆንለት። ድል ነስቶአልና ክብር ይሆንለት። ማኅተሞቹን ፈቷልና ክብር ይሆንለት። መጽሐፉን ወስዷልና ክብር ይሆንለት። እኛን ካህናት አድርጎ በዚህ መልኩ በዙፋኑ ፊት አስቀምጦናል። ክብር ይሆንለት። ሰማይ ይሰግድለታል። ክብር ይሆንለት። ምድር ትሰግዳለች። ክብር ይሆንለት። ሲኦል ይንቀጠቀጣል። ክብር ይሆንለት። ሃሌሉያ! ድል ነስቶአል። ሃሌሉያ! ተችሎታል፣ ተችሎታል፣ ተችሎታል። ራሻና ዶሌቫማባ ሎሶዶላቮኒያባ ተችሎታል። ያልተቻለ የለም። ተችሎታል። ያቀተው የለም። አድርጎታል። የናዝሬቱ ኢየሱስ የይሁዳ አንበሳ ሞትን ድል የነሳ የኔና የናንተ አባት ይህን አድርጓል። ክብር ለስሙ ይሆን። ችሏል። ክብር ለስሙ ይሆን። ፈቶታል። ክብር ለስሙ ይሆን። ወስዶታል። ክብር ለስሙ ይሆን። ወሰደው። መጽሐፉን ወሰደው። መጽሐፉን ተቀበለው። መጽሐፉን ጠቀለለው። መጽሐፉን ለራሱ አደረገው። ለእኛ ግን ድል ነሳ። ሃሌሉያ! እናመሰግንሃለን፣ እንወድሃለን። ጌታችን ሆይ ተባረክ። 24 ሽማግሌዎች ከተደፉ እኛም በአፍጢማችን ተደፍተን እናመልክሃለን።
ክብር ላንተ እንሰጣለን። አይበቃም የኛ ዘርዘራችን ይገዛል፣ ትውልዳችን ይደፋል፣ ምድር ትስገድል። ሃሌሉያ ስምህ ይባረክ። አንተ አባታችን ነህ። አንተ ኦኮታ ጃናዲያ ሎሶባ ካቶጄማ ንጉሡ ይባረክ። ኢየሱስ ጌታ ነው። ንጉሡ ይባረክ። ሃሌሉያ ሃሌሉያ። ዛሬ የአንድ ሰው እንባ ድጋሚ ይታበሳል። ዛሬ ለአንድ ሰው ዳግም ይፈታለታል። ይሆናል ይሆናል ይሆናል። የተቀጠቀጠ ልብ ዛሬ ይጠገናል። የተዋረደ ሰው ዛሬ ይከብራል። የተዘጋበት ዛሬ ይከፈታል። የተቋጠረበት ዛሬ ይፈታል። ሃሌሉያ ዛሬ ቀናችን ነው። ሃሌሉያ ሻራዶ ለቬኒያባ አሎቬካማ ፓፓንዶ ዶቪያባ አባቴ ክብር ላንተ ይሆን። እናመሰግናለን፣ እንወዳለን፣ አከብረሃለሁ። ስለምታደርገው በቃል ጉልበት ስለምትሰራው ድንቅ ሥራ ተባረክ። እግዚአብሔር ሆይ እኔ ትንሹ ብላቴናይ እግዚአብሔር ሆይ ባንተና በሕዝብ ፊት ቆሜያለሁ። ይህ ሕዝብ ካንተ የተነሳ ኃያል ነው። ይህ ሕዝብ ካንተ የተነሳ ብርቱ ነው። ይህ ሕዝብ ካንተ የተነሳ ጻድቅ ነው። ይህ ሕዝብ ካንተ የተነሳ ቅዱስ ነው። ለልጆች ሰማያት የተከፈቱ ይሆኑ፣ ለሕዝቤ ሰማያት የተከፈቱ ይሆኑ። የባሪያዬን አፍ በመክፈት ደግሞ ቃል ስጠን፣ በቃሊ ደግሞ ስራን። እናከብረሃለን በኢየሱስ ጌታ ስም አሜን። ጌታ ይባረክ። ዝግጁ ናችሁ? ትሰማላችሁ? እዚህ ናችሁ? እስቲ እዚህ የሆነ ሰው ብቻ በቃ አሁን ለ40 ደቂቃ ቤት አትሂዱ፣ አገር ቤት አትሂዱ፣ ሾፕ ውስጥ አትግቡ፣ ስራ ጋር አትሆኑ፣ ገንዘብ ጋር አትሆኑ። 40 ደቂቃ ብቻ እዚህ ሆኑና ዘላለማችን እዛ ይሆናል። አሁን በቃ የኛና የጌታ ሰዓት ስለሆነ ለመንፈሳችን ምን መግብበት ሰዓት ነው። ከዚህ ስትወጡ ስጋችን ምን ይላል? እርቦሃል ይላል። ልጅንም ምስትንም ይዘ እናንዶስ ትሄዳለህ ልትመግበው ማለት ነው። በዚህ ሰዓት ግን ሐሳብን እንዳይሰርቅ ተጠንቀቅና የተራበ መንፈሳችንን ከናንዶስ የተሻለ የእግዚአብሔርን ቃል እንመግበዋለን። ስለዚህ ሞልቶልን ስንወጣ የኛውን ደግሞ እንመግበዋለን። እቺ የጌታ ሰዓት ናት። ጌታ ደግሞ ይሰራል። እስቲ ይሰራል በሉ። አንድ ጊዜ ሳውላ ለማገልገል ሄድኩና ሳውላ ሙሉ ወንጌል ለማገልገል ገብቻለሁ። በእለቱ እንደዚህ እሰብካለሁ የሚል ዝግጅት በውስጤ የለም። በልማዴ ለዚህ ጉባኤ እንዲሰብካለሁ ብዬ አስቤ ብዙም አልጨነቅም። ሁሉ ጊዜ እግዚአብሔርን ቃል ይዘጋጃለሁ፣ ሁሉ ጊዜ አጠናለሁ፣ ሁሉ ጊዜ ርዕስ ሰጣለሁ፣ እጽፋለሁ፣ ያን በልቤ ይዛለሁ። ጧት ተነስ ከተባለም ብድግ ነው። አሁን ድንገት ተነስ ከተባለም ብድግ ነው። አይ አልተዘጋጀውም አልጸለይኩም ብዬ አላውቅም አልልምም። ለምን? እኔ በጎ ወታደር ነኝ። ወታደር ፍሽካ ከተነፋ መሄድ ብቻ ነው። አልተዘጋጀውም፣ ልብሴን አልለበስኩም፣ ትጥቄን አላዘጋጀውም። ወታደር እንደዚህ አይልም። ተዘጋጅቶ ለመሞትና ድል ለመንሳት ዝግጁ ስለሆነ እንደዚህ አይነት ስንፍና አይናገርም። ብቻ ያለቃ ትእዛዝ ነው የሚሰማው። ሂድ ከተባለ መሄድ ነው፣ መጥረግ ነው፣ ወይ መሞት ነው፣ ወይ ማሸነፍ ነው። ጳውሎስ ወደዚህ ሲመጣ ደግሞ በጎ ወታደር ብሎናል። በጎ ወታደር 24 ሰዓት ዝግጁ ነው። ስለዚህ አንዳንዴ ኖርማሊ ፕሮግራም ሲይዝ ቃል ይሰጠኛል። አንዳንዴ እምብልና ጸጥ ይላል። ጸጥ ካለ እኔም ጸጥ ብዬ ፕሮግራሙ ጋር ሄዳለሁ። ወይ መድረክ ላይ የሆነ ነገር በኃይል ይመጣል፣ ወይ ቁጭ ብዬ ይመጣል። ያን ቀን እንደዛ ይሰማኛል። እምቢ አለኝ። ምንም አይነት ማስታወሻዬን ብገላብጥ አይመጣም። በልቤ ወደ ላይ ቢሰማም ይሄን ስበክ ብሎ አይመጣም በውስጤ። ጌታ ሆይ አንተ ታውቃለህ ብዬ ብቻ መጽሐፌን ይዤ
እንደ ቴዎሎጂ ተማሪ የሆነች ክፍል ሰብካለሁ ብዬ ያችን ተዘጋጅቼ ዝም ብዬ ወጣው። መድረክ ላይ ወጣውና ሳላቅ ረጅም ጸሎት እጸልያለሁ። ጸሎቱ አይቋረጥም። ፈጀብኝ ሰዓቴን። ዝም ብዬ ነው የምጸልየው። ምንድነው አሜን ማለት አልቻልኩም። ያ ጸሎቱን አስረዘምኩና አሜን ብዬ ከዛ በኋላ ቀጠልኩኝ ስብከቴን። አጭር ስብከት እንደዛች ቀን ሰብኬ አላቅም። በኃይል ነበር መንፈስ ይመጣ የነበረው። ከዛ በኋላ ለበሽተኞች ጸለይኩና ወደ ክፍል ገባው። ወደ አገልጋዮች ማረፊያ ሲገባ አንድ ልጅ እያለቀሰ መጣ። በጣም ትልቅ ሰው ነው። እያለቀሰ መጣና እንደ እግሬ ላይ ድፍት አለ። በኢየሱስ ስም ብዬ አስነሳውና እስቲ ቁጭ በል አልኩት። ቁጭ አለ። ለምን ታለቅሳለህ አልኩት። ፓስተር አለኝ አንተ ቅድም መድረክ ላይ ወጥተህ በምትጸልይበት ጊዜ እኔ ወደ ቸርች የመጣሁት ሁለት ነገር ጨርሼ ነው አለ። የመጀመሪያው ሶፋ፣ ቴሌቪዥን፣ ቁምሳጥን፣ የቤት ዕቃ በሙሉ ፍሪጅ የሚገዛን ሰው በደላላ አዘጋጅቼ ጨርሻለሁ አለ። ሁሉን ዕቃ ሊሸጥ ነገ ጠዋት አዋሳ ሊገባ። ከዛም በኋላ ምስቴን ቻው ብያት ስልክ ደውዬ ልነግራት፣ እሷ ይሄን አታውቅም። እኔ እሷን ከሰዓት ቤተሰቦቿ ጋር የሆነ ሰበብ ፈጥሬ ሂጂ ኢላትና ዕቃዬን ሽጬ ሌላ ቦታ አድሬ ጠዋት አዋሳ ሊገባ ነበረ። እዚህ ገብቼ ስትጸልይ እኩል ሰውነቴን የያዘ ጨለማ ተነስቶ ሄደ። ስብከትን ስትጨርስ በዚህ በኩል ያለው ጨለማ ተነስቶ ሄደ። ዕቃዬንም አልሸጥም ምስቴንም አልፈታትም አለ። ጨለማ ዛሬ የተገፈፈ ይሆን ስንሰማ የሆነ ጨለማ ለቆን ይሄዳል። ሲያጠገብ ያለውን ሰው ለቆ ይሄዳል በሎት። በሆነ ሁኔታ አንቆን የያዘ መንፈስ ለቆን የሚሄደው ስንሰማ ነው። እግዚአብሔር በቃሉ ይሰራል። ስም ባይጠራም ይሰራል። አይሰራም? በቃ ስልክ ቁጥር መጨረሻ 11 መሆኑ ሳይነገርም እግዚአብሔር ምን ያደርጋል? እስቲ ይሰራል በሉ። ይሰራል። እግዚአብሔር ብቻ ስሙት፣ ይሰራል። በሕይወቴ በሶስት ሰዎች እግዚአብሔር ሰራል። የጸሎት ሕይወቴ የተሰራው አንድ ክፍለ ወልደሃና የሚባል የእግዚአብሔር ሰው አለ። ወንጌላዊ ክፍለ ወልደሃና ኮልፌ ቃለ ሕይወት ነው። ሽንሽቾ መጥቶ በሕይወቴ ለመጀመሪያ ጊዜ ጌታን በተቀበልኩት ዓመት እሱ እየሰበከ ስለ ጸሎት ዘመኔ ሁሉ በሱ አገልግሎት ጸሎት ተሰራ። ስብከት ደግሞ ዶክተር ደስታ ላንገና እኛ ቸርች ለመጀመሪያ ጊዜ 86 ላይ መጥቶ በኃይል እየሰበከ እኔ ቸርች ተላላኪ ስለሆንኩኝ ብዙ ጉባኤ ውስጥ አልቀመጥም። አያስቀምጡኝም መሪዎች። ፍለት ቁረጥ ይላሉ። ኮንፈረንስ ላይ እኔ እንጨት እየፈለጥኩ ነበር። እንጨት እየፈለጥ ኢዮስያስ አለ ትንሽ ብላቴና ነው፣ እንትናን አልፎ ሄደ እያለ በጉባኤ እየሮጠ ይሰብካል። እኔ ደግሞ እንጨት እየፈለጥኩ እኔም አልፌ ሄዳለሁ ይላለሁ። ዶክተር ደስታ በቆመበት መድረክ ላይ ዛሬ ቆሜያለሁ። ክብር ለጌታ ይሁን። ስብከቴ በጋሽዬ አገልግሎት ነው የተሰራው። ባለፈው ጂፒ ለሱ ሚኒስትሪ ሚስዮናውያንን የማሰባሰብ አገልግሎት አገልግያለሁ። ተሳክቶልናል። ጌታ በጣም ረድቶናል። አብረን ነበርን ጂፒ ላይ እና አገልግሎት ስብከቴ በሱ ነው። እግዚአብሔር ያቃናው እና ዝም ብላችሁ በየዋህነት ውጥርጥር ሳትሉ ማለት ነው። አጠገብ ያለው ሰው ውጥርጥር አትበል በለው። አንተ እኮ ሰው ነህ በለው። አምነ ተቀመጥ በለው። አዎ አምነ ተቀመጥ። ውጥርጥር ሳትሉ እንዶ ስፍስፍ ብላችሁ ሞኝ የዋህ ሆናችሁ እንዶ እንደ ታረደም ሳይሆን እንዳልታረደ በግ ሆናችሁ። የታረደ አንድ በግ ብቻ ነው። እኛ ያልታረድን እግዚአብሔር በጎች እና ዝም ብለን ስንሰማ እግዚአብሔር ይሰራል። አሜን በሉ እንጂ እግዚአብሔር ይሰራል። ስለዚህ ዛሬ መልእክቴ አጭር ነው። አንድ ነው መልእክቴ፣ አታልቅስ። ይሄ ነው መልእክቴ፣ አታልቅስ።
እስቲ አላለቅስም በሉ በሉ ድገሞ መልእክቱን ላጠገባችሁ ሰውዬ ንገሩት። አታልቅስ በሉ ድገሙለት። ቀጥሎ የሰው ሥራ ማልቀስ ነው። ሰው ከእናቱ ማኅፀን ከወጣበት ጊዜ ጀምሮ ብቻውን እያለቀሰ ይመጣል ወደዚህ ዓለም። ሺዎችን አስለቅሶ ይሄዳል ወደዛኛው ዓለም። ከእናቱ ማኅፀን ሲወጣ አልቃሻ ነው። ያቺ ለቅሶ አትቋረጥ፣ በሕይወቱ አትቋረጥ። 90 ዓመት የሚኖር 120 ዓመት የሚኖር 70 ዓመት የሚኖር ሰው አልቃሻ ነው፣ ያለቅሳል። አስለቃሾች ደግሞ በምድር ላይ አሉ፣ ያስለቅሱታል። ሲሄድ ደግሞ ሺዎቹን አስለቅሶ 2 ሜትር ውስጥ ይገባል። ስለዚህ ሰው አልቃሻ ነው። ሲወለድ ደንግጦ ይሁን ለምን እንዳለቀስኩ እኔ አላውቅም። ጋሽ አንተ አሁን ስትወለድ ለምን እንዳለቀስክ አውቀሃል? አናውቅም። ድንገት የተወለድንበት ዕለታ ሳናቅ ማልቀሴን እናቴ ናት የነገረችኝ። የኔ በኩር ልጄ ፋሬስ ሲወለድ እግዚአብሔርን አንድ ጸሎት ጸለየ። የባለቤቴን ጩኸት ከሚሰማ ስትወልድ እኔን አጠገቧ አታኑረኝ ኮንፈረንስ ላከኝ ብዬ ጸለየ። ስለምወዳት እሷ ዋ ስትል መስማት አልፈልግም። ደግሞ ጸልይ ብላ ታሰቃየኛለች። እኔ ደግሞ በምጥ ጊዜ መጸለይ አልወድም። አንድ ጊዜ አንዲቷ ደወለች። ሌሊት ነው ደወለችው። ፓስተር ትላለች። አንዴ ጠርታ 3 ትጮኻለች። ፓስተር ምን ሆነሻል? ማሚ ምን ሆነሻል? ምጤ መጣ አለች። እንዴት እያደረገ ነው? እየቆረጠ ነው። ዳግ ቆረጠሽ አልኩኝ። እንዴ ፓስተር ምን እያልክ ነው? ቃል አለሽ አትፍሪ፣ አምጠሽ ውለጂ። እንዴ ቃል አለሽ? ምን አይነት ቃል? እነሆ ምጥሽ ጊዜ ጭንቅሽን አበዛለሁ ብሏል። ሃሌሉያ! ይሄ ለነሱ ቃል ነው። በቃ ቃል አለሽ፣ አይዞሽ፣ በምጥሽ ጊዜ ጭንቅሽን እጅግ አበዛለሁ ብሏል። ደስ እያለሽ ውለጂ አልኩኝ። ጌታ ይገስጽ፣ አሜን ይገስጸኝ። ግን አንቺ አምጠሽ ውለጂ አልኩኝ። አምጣ ወለደች። ሃሌሉያ! ለሚያስሚጥ ጌታ ክብር ይሆንለት። እህቶች ምርጥ ቃል አለላችሁ። ምን የምል ጭንቅሽን አበዛለሁ። ፓስተር እንዴት አባቱ አድርጎ ይቀንሳል? በምን አቅሙ ይቀንሳል? እግዚአብሔር ቃል ሰጥቷት እኔ እንዴት ነው ምጧን የሚቀንሰው? ቃልሽ ነው በቃ። ከዛ በኋላ ፈቃድሽ ወደ ምንሽ ይሆናል? ወደ ባልሽ ይሆናል። ባለቤቴ ስትወልድ እንኳን ማየት ስለማልፈልግ እኔን ኮንፈረንስ ላከኛል። እኔና ፓስተር ማን ነው ቃለ ሕይወት ቢሮ ትልቅ ፓስተር ነው። ከሳቸው ጋር ሆሳና እያገለገልን 6 ሰዓት ላይ ጤና ጣቢያ ገብታ ትጮኻለች። አይ ባለቤቴ ልትወልድ ገብታለች፣ እባክህ ጸልይ አሉ። መድረክ ሊወጣ ነው ተደውሎ ተነግሮኛል። ፓስተርና ባለቤቴ ልትወልድ ነው እንጸልይ። ሽንት ቤት ገብተን ከሱ ጋር እጅ ለእጅ ተያይዘን ጸለይንና ሰብኬ ከመድረክ እንደወረድ ነርሷ ደወለች። ፓስተር ወንድ ልጅ ወልደሃል፣ ጩኸቱ ግን ያንተ እጥፍ ነው አለች። ጩኸቱ ያንተ እጥፍ ነው። እኔ እየጮኩ መወለዴን የነገረችኝ እናቴ ናት። የልጄን ግን ነርሷ ናት የነገረችው። ሲወለድ ዋ ብሏል አሉ። ይሄ እንደ አባቱ ይጮሃል፣ ምን አይነት ድምፅ ነው ብለው ሐኪም ቤት እስኪገረሙ ድረስ ነው። አየ እኛ ስንመጣ ዋ እያልን ነው የመጣ ነው። ይሄ ከሌላ ዓለም ከዚህ ዩኒቨርሲቲ ውስጥ መውጣት እኮ ነው። ከትልቅ ፕላኔት ውስጥ የወጣውን የኃይል ሕፃኑ ደንግጦ ነው የሚጮኸው። ወደዚህ ዓለም መጥቷልና ሳያውቅ የብርዱ አለ፣ ቅዝቃዜው አለ፣ የማያውቅ ዓለም ነው። ተኩሶ እንደወጣ ከማይጻኗ ዋ ይላል። ደግሞ ልጅ ሲወለድ እንዲህ ነው አይደለ እንዴ? በቃ ይኸው ከአሜሪካ እስከ ካናዳ ሰብስቤያለሁ ብሎ ነው የሚወለደው። ሁሉም የኔ ነው ብሎ ጨብጦ እጁን እንዲያጥፋቱ ሕፃን ሲወለድ ጨብጦ ነው የሚወለደው። እየጮኸ ጨብጦ ይወለዳል። እንደኔ ሐሳብ ምን እያለ ነው ሕፃን ጨብጦ የሚወለደው? ዓለም ሁሉ የኔ ናት ብሎ ነው የሚጨብጠው። እዛ እያለቀሰ ይቀጥላል። ሲሄድ ነው ሰላም ነው። ሲሄድ ፈታ ማለት ነው የሚጀምረው። የጨበጠውን እጁን መጀመሪያ ይለቃል።
ቀስ አድርጎ ይለቃል። ለቅቄላችኋለሁ ይልና ቀጥ ይላል። ቀጥ ሁሉ ነገር ቀጥ። አይኑን ገልብጦ በዚህ መልቀቅና በዚህ መውጣት መካከል ምን አለ? ለቅሶ አለ፣ ጩኸት አለ። ለቅሶ አለ፣ ጩኸት አለ። አልቃሾች ነን። እንደ ወጣን እንጮኻለን። ለምን ወጣው ይሁን፣ ለምን ተወለድኩ ይሁን፣ እሴይ ተወለድኩ ይሁን፣ እሱን ጩኸት ግን አናውቀው። ትንሽ ቆይቶ ግን የሚጮኸው ጩኸት ይታወቃል። ሕፃን ልጅ ዋ ዋ ዋ ዋ ስል ወይ በረደኝ እያለ ነው ወይንም ራበኝ እያለ ነው። እናት ጡት ስትሰጥ ጸጥ ይላል፣ ጩኸቱ ይታገሳል። እንግዲህ በመውጣት የጮኸ ሕፃን በጡት ይቀጥላል። ከ6 ወር በኋላ ደግሞ ብላ ገንፎ ስትሰጠው ጸጥ ይላል። ገንፎን ሲያጣ ዋ ዋ ዋ ይቀጥላል። እዛ በኋላ ማደግ ስትጀምር አለ ይጮሃል። ማደግ ሲጀምር ትምህርት ቤት ልግባ እያለ ይጮሃል። ማደግ ሲጀምር ፈተና እያለ ይጮሃል። እያደገ ሲሄድ ጫማ እያለ ይጮሃል። እያደገ ሲሄድ እኔ እኮ ወጣት ነኝ፣ እንትን ያስፈልገኛል፣ ባባ ጫማ ግዛልኝ፣ ሳይክል ግዛልኝ፣ እንትን ግዛልኝ ይጮሃል። እዛ በኋላ ትምህርት ቤት ውጤቴን እያለ ይጮሃል። እዛ ሲመረቅ ዩኒቨርሲቲ እያለ ይጮሃል። ደግሞ ሲመረቅ ሰላማዊ ሰልፍ ይመጣል። ዶክተር አብይ ዳቦ አምጣ፣ ዳቦ አምጣ፣ ዳቦ አምጣ፣ ዳቦ አምጣ ይጮሃል። ይቀጥላል ጩኸቱ። ዳቦ ካገኘ በኋላ ደግሞ ምስት እያለ ይጮሃል። እግዚአብሔር ሆይ ምስት ስጠኝ፣ ምስት ስጠኝ እያለ ይጮሃል። እግዚአብሔር ደግ አይደለም፣ ምስት ደግሞ ይሰጠዋል። እግዚአብሔር ሆይ ልጅ ስጠኝ። ሌላ ደግሞ የሚጮህ አካል እንዲወለድ ነው። ለዚህ ሁለት የሚጮሁ ይገናኛሉ። ሶስተኛ የሚጮህ አንድ ይመጣል። ልጅ እያለ ይጮሃል። ከዛ ደግሞ ቤት 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 እያለ ይጮሃል። ቤትም እግዚአብሔር ይሰጠዋል። መኪና መኪና እያለ ይጮሃል። መኪናም እግዚአብሔር ይሰጠዋል። ይሄ ሀገር ሰለቸኝ፣ በቃ እግዚአብሔር ሆይ ሌላ ሀገር ውሰደኝ ይላል። ሌላ ሀገርም ደግሞ እግዚአብሔር ይወስደዋል። እዛም ደግሞ ሲስቴሙ ከባድ ነው፣ እግዚአብሔር ሆይ እንዲህ አይነት ብር ስጠኝ እያለ ይጮሃል። ቤት እንደገና ሌላ ቤት ስጠኝ ይጮሃል። እንደገና ቤትም ይሰጠዋል። ሳያውቅ ሰባ ገብቷል። ለከስ ሳናቅ እየጮህን እኮ ነው ሰባ የሚገባው። ሳናቅ ሰባ እየጮህን ሰባ ገብተናል። እየጮህን ቆይ ልጄን ይድራለሁ እያለ ደግሞ ይጮሃል። ቆይ የልጄ ባል እያለ ደግሞ ይጮሃል። ቆይ የልጅ ልጆቼን እያለ ደግሞ ይጮሃል። ሳያውቅ ሶስተኛ እግር ይገጠምለታል። እንደ ባጃጅ ከስራ ይዞ በሶስት እግር መራመድ ይጀምራል። ሳያውቅ እኮ ነው። ሳናቅ አንድ ቀን ሺዎች ተሰብስበው ወኔ ክያን ቤቶ ክዩም ቤቶ ክዩም ቤቶ ሁሉም አልቅሶ ይሸኛል ማለት ነው። አቤት የኛ ሕይወት በጩኸት የተሞላ በለቅሶ የተሞላ ነው። ነገር ግን ጩኸታችንን፣ ሐዘናችንን፣ ለቅሶአችንን እስከ ወዲያኛው ለወሰደልን ጌታ ክብር ይሁን። ለቅሶአችን ለቅሶ ሆኖ እንዳይቀጥል፣ ጩኸታችን ጩኸት ሆኖ እንዳይቀጥል፣ እንባችን እንባ ሆኖ እንዳይቀጥል የይሁዳ አንበሳ የዳዊት ስርና ዘር የሆነው የናዝሬቱ ኢየሱስ መጽሐፉን ወሰደው። እስቲ ወሰደው በሉ። ይሄን በስጋ ነው የነገርኳችሁ። ስጋ የሚያስለቅሰንን የሚያስጮኸንን ነገር ትንንሽ ነገር በዚህ 80 እና 70 ዓመት ጤዛ በሆነችው በዚህች ትንጥዬ ዕድሜ ውስጥ የሚገጥመንን ቻሌንጅ አሁን ከመይጸን እስከ መሞታችን ያለውን ትንሽ ነገር ነው የነገርኳችሁ። ነገር ግን ትልቁን ለቅሶ ኢየሱስ ወሰደው። እስቲ አሜን በሉ። ወሰደው። እንደዚህ ነው የሚለው ራእይ መጽሐፍ ምዕራፍ 5:1 ላይ ራእይ መጽሐፍ ምዕራፍ 5:1 ላይ ቤተ ክርስቲያን በምድር ላይ የለችም አትኖርም ብለው ቴዎሎጂያንስ ይስማማሉ። በዚህ ጊዜ ቤተ ክርስቲያን በመንግሥተ ሰማያት ትሆናለች ብለው ያምናሉ። እንደዛም ይናገራሉ። ነገር ግን ቤተ ክርስቲያን በምድር ላይ አትኖርም በሰማይ ትሆናለች ብለው የሚያምኑ ሰዎች የራሳቸውን የሆነ ምልካታ ከመጽሐፉ ያሳዩናል። ግን 5ኛው ምዕራፍ ላይ እየነገረን ያለ ምንድን ነው? በዙፋኑም ላይ በተቀመጠው በቀኝ እጁ
በውስጥና በኋላ የተጻፈ በሰባት ማኅተም የተዘጋ መጽሐፍ አየው ይላል ዮሐንስ። ለምንድን ነው ይሄ የታየው ለዮሐንስ? ለምን አሳየው ጌታ? ይሄን ማሳየት ማለት ምን ማለት ነው ትርጉሙ? እና በዙፋኑ ላይ የተቀመጠው ደግሞ ማን ነው? ዮሐንስ ይሄን መጽሐፍ ምንድነው የሚለው? መጽሐፉ ደግሞ በሰባት ማኅተም የታተመ የታሸገ የተዘጋ ማለት ምን ማለት ነው? ይሄን ነው እያየ ያለው። እና በዙፋኑ ላይ የተቀመጠው ይላል እርሱ አብ ነው። እግዚአብሔር አብ በዙፋኑ ላይ ተቀምጧል። በዙፋኑ ላይ የተቀመጠው በቀኝ እጁ ለፍጥረታት ሁሉ አንድ መጽሐፍ ከፍ አድርጎ ያሳያል። ከፍ አድርጎ ያሳያል። ይሄን መጽሐፍ ዮሐንስ በራእይ ሲመለከተው በሰባት ማኅተም መጽሐፉ የታሸገና የተዘጋ ነው። በውስጡ ያለውን ነገር ማንም ማወቅ አይችልም። ሰባት ራእይ መጽሐፍ 21 ጊዜ ሰባት ማኅተም፣ ሰባት መለከት፣ ሰባት ጽዋ የሚሉ ነገሮች አሉ። እነዚህ ሰባት ጽዋ፣ ሰባት ማኅተም፣ ሰባት መለከት የሚባሉ ምስጢሮች የዓለምን መከራ ሁሉ የያዙ ናቸው። አንዱ ማኅተም ሲፈታ ብሎ የምናገረው በአንድ ማኅተም ውስጥ ያለው ስቃይ እጅግ በጣም ከባድ ነው። በዚህ መጽሐፍ ውስጥ ሞት አለ። በአብ ቀኝ በነበረው መጽሐፍ ሞት አለ፣ ጦርነት አለ፣ ቸነፈር አለ፣ ግድያ አለ፣ እልቂት አለ። ብዙ ነገር የተሸከመ መጽሐፍ ነው። ይሄ መጽሐፍ ከአብ እጅ ካልተወሰደ ወይንም መጽሐፉ ውስጡ ምን እንዳለ ካልተገለጠ ለዮሐንስ በሰዓቱ እጅግ በጣም ከባድ ነው። ብርቱ መልአክ ወጣ። መጽሐፉን አብ ከፍ አድርጎ እንደዚህ አድርጎ ሲያሳይ ብርቱ መልአክ የሰማይ ማስታወቂያ ተናጋሪ ነው። ወጣና እንደዚህ አለ፣ መጽሐፉን ይዘረጋ ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው አለ። ከባድ ጥያቄ ነው። በሰማይ ቢሆን ገብርኤል አለ፣ ሚካኤል አለ። ገብርኤላውያን ሚሊየንስ ናቸው፣ ቢሊየንስ ናቸው። ሚካኤላውያን ቢሊየንስ ናቸው። ሱራፌላውያን ሚሊየንስ ናቸው። ቁጥር ስፍር የላቸውም። ጠቅላላ በሰማይ ያለ መልአክ ማኅተሙን ሊፈታ ቀርቶ መጽሐፉን ሊወስድ ቀርቶ ሊመለከተው አልተቻላቸውም። ይሄ ሰማይን አንገት ያስደፋ መጽሐፍ ነው። ከሚካኤል ጀምሮ እስከ ኪሩቤል እስከ ሱራፌል ድረስ ይህን መጽሐፍ መመልከት አቅቷቸው በሰማይ ለመላእክት በሙሉ አንገታቸውን አቀረቀሩ በሐዘን። አብ አሁንም ከፍ አድርጎ መጽሐፉን አሳያቸው። አንገታቸውን አቀረቀሩ። ዮሐንስ ያያል። አንድም የተዳፈረ መላእክት የለም። ሁሉም አንገቱን ደፋ። አንገት ያስደፋ መጽሐፍ ነው በሰማይ ያሉትን። ቀጥሎ እንደዚህ ይላል። ሁለተኛ ደረጃ በምድርም አለ በዚያን ዘመን ከሮም ታላቅ መንግስት ጀምሮ እስከ ፋርስ ድረስ እስከ ሜዶን ድረስ ከአይዛብ ነገስታት ጀምሮ እስከነ ሄሮድስ እስከነ ይሁዳ ነገስታት ድረስ ብዙ ነገስታት አሉ። ነገር ግን መጽሐፉን የሚመለከት አንድም ሰው ከምድር አልተገኘም። የምድር አንገት ያስደፋ መጽሐፍ ነው በአብ እጅ ላይ ያለው። ሶስተኛ በሲኦልም አለ ከምድር በታች ሲኦል ነው ያለው። ሲኦል ውስጥ ያለው ደግሞ ሉሲፌር ነው። ሉሲፌርና ተከታዮቹ አለ። አቢዶንና አጲሎን እዛ አለ። ለዘላለም የታሰረ መጨረሻ ላይ የሚፈታ የመናፍስት አለቃ ማለት ነው። ከዛ ውጪ ጂኒ አለ።
አጋንንቶች አሁን እየተላላኩ ለርሱ እየተላላኩ ውር እያሉ የሚያስጨንቁን እነዛ ናቸው ሲኦል ውስጥ ያሉት። ከነሱም ቢሆን አንድም መጽሐፉን ቀና ብሎ ለማየት አልተቻለውም። ይሄ በአብ እጅ ያለው መጽሐፍ የሰማይ አንገት አስደፋ፣ የምድር አንገት አስደፋ፣ የሲኦልንም አንገት አስደፋ። እዛ በኋላ በሰማይ ቢሆን በምድር ከምድር በታች ሁሉ መጽሐፉን ይመለከት ዘንድ የሚገባው ይሄ ነው ደስ የሚል ቃል። የሚገባው ባለቤትነት ያለው ብቃት ያለው ተገቢ የሆነው ማንም ስላልተገኘ አለቀስኩ። እንግዲህ መላእክቱ ካወጀ በኋላ ዮሐንስ ፍጥረታትን ወክሎ አለቀሰ። 24 ሽማግሌዎች የሚባሉ አሉ። 12ቱ የእስራኤል ነገድ ተወካዮች ናቸው። 12ቱ የበጉ ሐዋርያት ናቸው። 12 ሲደመር 12 ስንት ይሆናል? 24 ይሆናል። የአዲስ ኪዳን ተወካይ 12 እና የብሉይ ኪዳን ተወካይ 12 ስንት ይሆናሉ? 24 ይሆናሉ። 24ቱም ሽማግሌዎች የሚል ነገር አለ። አራቱ እንስሶች የሚል ነገር አለ። እንስሳ በምድር ላይ አራት ነው። አንደኛ የዱር አራዊት አንበሳ ፊት ብሎ ይዘረዝረዋል ራእይ ላይ። ሁለተኛ ንስር የሰማይ አዕዋፋትን ይወክላል። ሶስተኛ የጥጃ ወይንም የበሬ ፊት የላም ፊት ይላል፣ የቤት እንስሳትን ይወክላል። አራተኛው የሰው ፊት ይላል። አራቱ እንስሶች ሰውን የሚወክል አለ፣ አራዊትን የሚወክል አለ፣ የቤት እንስሳን የሚወክል አለ፣ አዕዋፋትን የሚወክል አለ። ተፈጥሮ በዚህ ይጠቀለላል። አራቱ እንስሶች ይላቸዋል። አራቱ እንስሶችም በዚህ መጽሐፍ ምክንያት ፍጥረታት ጠቅላላ ማለት ነው ሕይወት ያላቸው ተዋይሳንም ሳይቀር ማለት ነው አንገታቸውን ደፍተዋል፣ አለቀሱ። ዋይታ ሲሆን ከሽማግሌዎችም አንዱ ሃሌሉያ፣ ከሽማግሌዎች ስንቱ ይላል? አንዱ የአዲስ ኪዳን ተወካዩን አይ ዶንት ኖ፣ ብሉይ ኪዳን ተወካዩን ዊ ዶንት ኖ። ነገር ግን ከነዛ ሽማግሌዎች አንዱ አታልቅስ፣ ይሄን መልአክ አይደለም የተናገረው፣ ከሽማግሌዎቹ አንዱ ነው። አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ፣ አንተ አንበሳ ያንተ ነው። አሜን። እስቲ ጩና አንበሳ በሎ። ከይሁዳ ነገድ የሆነው አንበሳ፣ ያንተ ጌታ አንበሳ ነው፣ የኔ ጌታ አንበሳ ነው። ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ማይተቦቹንም ይፈታ ዘንድ ድል ነስቷል አለኝ ይላል። የዓለምን መከራ ጠቅልሎ የጨረሰው በዚህ መጽሐፍ ውስጥ ያለውን ዋይታ፣ ለቅሶ፣ ሲቃ፣ የሞት ሞት ሁሉንም ጠቅልሎ ነፃ ሊያወጣ ያለው የይሁዳ ነገድ የሆነው የዳዊት ስር የሆነው አንበሳ የተባለው ኢየሱስ ምን ነስቷል አለ? ድል ነስቷል አለ። ሃሌሉያ። አንተ ስማ በደምብ የዛሬ አምልኮ ላይ ስማ፣ አማኝ ቆንክ ስማ። የዛሬ 2000 ዓመት ዓለምን ያስለቀሰ ሰማይን ያስለቀሰ ከሰማይ ፍጥረታት እስከ ሲኦል አንገት ያስደፋን መጽሐፍ ይፈታ ዘንድ ማይተሞቹንም ይፈታ ዘንድ መጽሐፉንም ይከፍት ዘንድ የይሁዳ አንበሳ የናዝሬቱ ኢየሱስ ድል ከነሳ ዛሬ አንተ ምንድን ነው የሚያስለቅስ? እስቲ ድል ነስቷል በሉ ባካችሁ። ድል ነስቷል። ምንድነው ዛሬ የሚያስለቅስ? እዚህ ማይተም ላይ ብዙ መዝሙር ተዘምሯል። አንዳንዱ መዝሙር አልዘምረው። ብዙ መዘመራን እንቆቅልሽ ብለው ዘምረዋል። ዋትስ እንቆቅልሽ? የምን እንቆቅልሽ ነው? የምን እንቆቅልሽ ነው?
እንቆቅልሼን ፍታ እንቆቅልሼ ጴንጤ ነውር ነው እንቆቅልሽ ብሎ መዘመር እኛ ጋር እንቆቅልሽ የለም የምን እንቆቅልሽ ነው ሰማይ የማይፈታው ማይተም ተፈቶ ምድር የማትችለው ማይተም ተፈቶ ሲኦልን ያቀተው ተፈቶ በአብ እጅ ያለው መጽሐፍ ተወስዶ የይሁዳ አንበሳ ድል ከነሳ በኋላ እንቆቅልሽ ብሎ መዘመር ልፍስፍስነት ነው የምን እንቆቅልሽ ሽሮ ማጣት እንጂ እንቆቅልሽ አይደለም 12ኛ ክፍል 10 ጊዜ መውደቅ ነው እንጂ እንቆቅልሽ አይደለም ሀብታም አለመሆን ነው እንጂ እንቆቅልሽ አይደለም ሃሌሉያ እንቆቅልሽ የለም ጴንጤ ብሎ እንቆቅልሽ ካለ ዳግም ጌታን ይቀበል ዋናው ተፈቷል ላይገባችሁ ይችላል ገብቶኝ ነው ምሰብከው ዋናው ተፈቷል ዋናው ሰማይ ያልቻለው ዋናው ምድር ያልቻለችው ዋናው ሲኦል ያልቻለው ከተፈታ የ80 ዓመት የሆነ ነገር መበላሸት እርሱ እንቆቅልሽ ሳይሆን የህይወቴ ፓርት ነው ቻለው አንተ አታጨበጭብም እንዴ ቻለው አይዞ አትፍራ ቻለው ኢየሱስ ጌታ ነው ቻለው ግድልህም የይሁዳ አንበሳ ካንተ ጋር ነው የሆነ ነገር ስለተሳካ እንቆቅልሽ የለም ብሎ የሚዘምርም ሰነፍ ዘማሪ ነው የሆነ ነገር ስለተጣመመ እንቆቅልሽ እያለ የሚዘምረው ምድራዊ ዘማሪ ነው ሰማያዊው ተፈቷል አጨብጭቡለት ክብር ለንጉሱ ይሁን የህይወት አጀንዳ አታልቅስ ተባለ ምድርን ያስለቀሰ ትውልድ ያስለቀሰ ያ ማይተም ያ ቋጠሮ ያ ሲኦል ያ ጥፋት ያ ገሃነም ያ የዘላለም ቃጠሎ ላይነካን መጽሐፉን ወሰደው ሌላው እንቆቅልሽ በጌታ ነኝ አዎ ይኸው ፓስተር እኔ ህይወት ላይ እንቆቅልሽ አለ ስትሉ ዋናው እንደተፈታ ያወቃችሁ እቺ ትንንሽ እንቆቅልሾች እነሱ መቼም አይጠፉ እግዚአብሔር ይባርካቸው እንዴ እነዚህ ትንንሽ እንቆቅልሾችን እግዚአብሔር አይባርካቸው ግን እነሱ መቼም አይጠፉም ለምን እነሱ ቃል አላቸው ዝም ብለ አትታገልሽ ምን የምልቃል በዓለም ሳላችሁ ምን አለባችሁ አለቀ ጴንጤ ማለት እቺን በደንብ አድርጎ የሚጠጣ ጀግና ጴንጤ ማለት በዓለም ሳላችሁ ምን አለባችሁ መከራ አለባችሁ ሀብታም ብትሆን መከራ አለ ሚሊዮነር ብትሆን መከራ አለ ቢሊዮነር ብትሆን መከራ አለ ደሃ ብትሆን መከራ አለ ከፍታ ላይ አለ ብትል መከራ አለ ዝቅታ ላይ አለ ብትል መከራ በዓለም ሳለና አለ ዓለም ላይ ያለ መከራ መኖር አይቻልም አንዳንድ ሰነፍ ሰባኪ ነው ያሰቃየን እኔ የንጉሱ ልጅ ስለሆንኩ እኔ አልታመምም የሚል አንድ ሐዋርያ ነኝ የሚል አለ አዲስ አበባ አልታመምም ብሎ ሰብኮ ቢሮ ይገባና የስኳር መርፌ ይወጋል ሲያጭበረብሩን እኮ ለራሳቸው የስኳር መርፌ እየተወጉ አንተ ግን አትታመምም የንጉስ ልጅ ነኝ የንጉስ ልጅ ሆነ አትታመምም እንዴ አረድብን ብለን እንታመማለን ጳውሎስ እንኳን አይኑ ሞጭ መነጽር እንኳን የለውም እኮ መጽሐፍ አቅቶት በትልልቁ ጽፈት ነው የሚጽፈው አይኑ በደንብ አያይም ከሰማይ ብርሃን በበራ ጊዜ ተጎዳ ሌንሱን ጎርቶ ነው የጠራው እግዚአብሔር ሲጠራ ለዚህ በጣም ይቸገር ነበር እንደው ወደ ገላትያ ሄዶ ምን ይላል እንደ ወደ እናንተ በመጣው ጊዜ ከፍቅራችሁ ብዛት የተነሳ አይኖቻችሁን አውጥታችሁ ልትሰጡኝ እስከምትናፍቁ ድረስ በልቤ ነበራችሁ ይላል አይናቸውን አውጥቶ ሊሰጡ እስኪፈልጉ ድረስ ደግሞ ጳውሎስ ብዙ አይጽፍም ያጽፋል እንጂ አንዳንዴ በትልቁ ከጻፈ በኋላ እኔ ጳውሎስ በገዛ እጄ ጻፍኩት ይላል እየነገረም ያጽፋል በገዛ እጁም ይጽፋል በገዛ እጁ ሲጽፍ በትልቁ ባርኖስ ነው ያጽፈው ሌሎች ሲጽፉለት እየለፈለፈ በቃ ጫር ያደርጉለታል ለምን 3 ጊዜ ጸለይኩ ጌታው አይኔ ጌታው ፈውሰኝ
ሰይጣን መውጊያ እኮ ነው። አሰቃየኝ ንቀለው። ሬሳ አንድ ጊዜ ጠርቶ ብድግ የሚያደርገው ጳውሎስ የአይኑን መሞጫሞጭ መፈወስ አቅቶት 3 ጊዜ ሲጸልይ ጌታ መጣ። አይኑን ለመፈወስ ሳይሆን የጸሎቱን መልስ ሊሰጠው መጣ። እንዲህ ይላል ጳውሎስ አለው በመገለጥ ታላቅነት እንዳትጠባይ ለሥጋ የሚሆን የሰይጣን መልእክተኛ። እንት ለሐዋርያው ጳውሎስ ሰይጣን መልእክተኛ ይሰጣል። የሥጋ መውጊያ የሆነው የሰይጣን መልእክተኛ ተሰጥቷል። እየወጋ ፉዞ ያደርጋል። ያም ደግሞ ትዕቢተኛ እንዳትሆንና በመገለጥ ብዛት እንዳትተባይ ነው። ምክንያቱም ያ የመገለጥ ብዛት ለጴጥሮስ አልተሰጠም። ያ የመገለጥ ብዛት ማቴዎስ ጋር የለም። ያ የመገለጥ ብዛት ያዕቆብ ጋር የለም። የመገለጥ ብዛት ያለው ማ ብቻ ነው? ጳውሎስ ብቻ ነው። ለምን? ከነሥጋው እስከ 3ኛው ሰማይ ሄዶ ነበርና። ይሄኛውን ሰማይ አዕዋፋት ያሉበት፣ 2ኛውን ሰማይ ፕላኔቶች ያሉበት፣ ጨረቃ ከዋክብት ምናምን፣ 3ኛ ሰማይ እግዚአብሔር ዙፋን ያለበት። እዛ ደርሶ የመጣው አንድ ሰው ብቻ ነው፣ እሱም ጳውሎስ። ከጳውሎስ በስተቀር እዛ ጋር አንድም ደርሶ መልስ አላደረገ። ሰማይ ሄዶ ማናየ የሚሉ አሉ። እኔ ባላይም ጳውሎስ አይቷል። ክብር ለጌታ ይሁን። ሄዶ አይቶ የመጣው በመገለጽ ብዛት እንዳይተባይ እየወጋ ያሰቃየዋል። ስለዚህ እንደዚህ አለ በመገለጥ ታላቅነት እንዳትተባይ ለሥጋ መውጊያ የሆነ የሰይጣን መልእክተኛ እሾይ ተሰጠኝ። ይሄ ነገር ከኔ እንድነቀል 3 ጊዜ ጸለይኩ። እግዚአብሔር ግን ኃይሌ በድካሜ ይገለጣልና ምን ይበቃል አለ? ጸጋ ይበቃል አለ። እስቲ ጸጋ ይበቃል በለው ባካችሁ። ጸጋ ይበቃል። ይኸውልህ አንዳንድ እሾይ በቤት ካለ በነቢይ ብዛት አትነቅለውም። እርሱ ለአንተ ዘበኛ ነው። ደግ ወጋ እንኳን ወጋ በደንብ ተወጋ በሉ። ተጠገብ ያለው ሰው ነገር ሰማይ እንድትገባ እኮ ነው የሚወጋግ። በደንብ ነው የሚወጋግ። ጌታ ሆይ ይሄ ነገር ለምንድን ነው የሚያሰቃየኝ? እግዚአብሔር ሆይ በሰማይ የለም ወይ አትበለው። አንተን በደቡብ አፍሪካ ያኖረ እግዚአብሔር በሰማይ የለም እንዴ? በዙፋኑ ላይ ቁጭ ብሎ በክብር ነው ያለው። አንተንን በምድር ላይ ያኖረ እሱ እንዴት በሰማይ ይጠፋል ብለህ ታስባለህ? አታይም እንደ እግዚአብሔር አትበለው። አንተም እንኳን ጀርምስቴን ላይ ሾፖችን እንድታይ 2 ትንንሽ አይን ሰጥቷል። እግዚአብሔር ትልቅ አይን አለው ትልቅ አይን። ለአንተ ትንሽ አይን የሰጠው እግዚአብሔር እንዴት አይን የለህም እንዴት ትላለህ እንዴ? ምን ይላል እየሳቀ ልጅ ሆይ ለአንተም እኮ አይን ሰጥቻለሁ። አንተም እንኳን እያየ መኪና ከፍተህ እየገባህ እኔን ስለ አይን ትከሰኛለህ? አንተ ማሙሽ አንተ ሕፃን አርፈህ ተቀመጥ ዝም በል እሺ። አልቅስ ይላል። አልቅስ በስርዓት አልቅስ ዝም በል። እኔ አንተን አፍርሼ እየሰራው ነው። ልጄ እኮ ነህ። ቆሻሻን እያራገፍኩ ነው። እየተወጋው እየተሰቃየው እኮ ነው። በደንብ ተሰቃይ። ልጄ መስቀል ላይ ተሰቃይቶ ነው አንተን ያዳነው። የእርሱን መከራ ትጠጣ ዘንድ ተጠርተሃል። ዝም ብለህ ለአይክስከረም በቃ ዝም ብሎ ለመብላት ለመልበስ እንደ ዘመኑ አገልጋይ ማለት ነው። የኛ ዘመን አገልጋይ በቃ ሱፍ መቀየር፣ የግሪክ ሱፍ መቀያየር፣ ሰልፋጅ መቀያየር፣ ጣውላ የሚመስል ሞባይል ተሸክሞ በቃ ከረባት አስሮ ጎዳና ሞልቷል። የምድረ ልፍስፍስ ሕይወት ያልገባው ለዶኬ ብቻ የተጠራ ለሆድ ብቻ የተጠራ ሆዳቸው አምላካቸው ተብሎ እንደተጻፈ ክብራቸው በነውራቸው ተብሎ እንደተጻፈ በሰው ሲማግጡ ክብራቸው ነው። ደናግልት የኮየር አባላትን ሲጨርሱ በቢሮአቸው ላይ ሲዳፈሩ ክብራቸው ነው፣ በነውራቸው ላይ ነው። በነውራቸው ላይ ሆዳቸው አምላካቸው ነው። ካልበሉ መስበካቸው ካልበሉ ለጌታ መኖር የሚባል ነገር የለም። እንደዚህ ሆነን ነው እንጂ የተበላሸ ነው። እንደዚህ ሆነን ነው እንጂ እንቆቅልሻሞች የመሰል ነው። እንደዚህ ሆነን ነው እንጂ ልፍስፍሶች የመሰል ነው። እንባችን ታብሷል፣ ጨርሶታል። ምን አለ ያልጨረሰ ነገር የኔ ጌታ? ምን አለ? እንደዚህ ዘራፍ ብዬ የምሰብከው ባዶዬ ጎዶሎዬ የሞላልኝ ሆኜ አይደለም። እንኳን ደቡብ አፍሪካ በእናንተ ቤት ቀርቶ በአገሬም ቢሆን ያው ነኝ በአገሬም ቢሆን የኔ ቤት 0 ሲደመር 0 ሆኖ እምነቴና ልቤ እስከ አፍንጫም ሙሉ ነው። ክብር ለጌታ ይሁን። ሃሌሉያ። አንድ ጊዜ
ፓስተር ቻው ጌታ መጣ። የሎንጎራ ትልቁ ፓስተር ልጄ አለ መሬቱን ሽጥና ቤቴን ስራልኝ አለ። ሚስቱን ሄዶ አናገራት። ባለቤቴ ጌታ ተናገረ። ምን መሬቱን ሽጠን ቸርች ከፍታለን አለ። ለኛ ምን አለ አለች። ለኛ ጌታ አለ። ስለኛ ጌታ አለ በለው። ለኛ ጌታ አለ ነው። አዎ እንዴ አለች። ታዩ ሸጣ። ትልቅ ቸርች ገዛ። ወንበር ሞላ። ሙዚቃ መሳሪያ ገዛ። መድረኩን አሳመረ። ሄዶ ፕሮግራም ህዝብ ጠራ። አንድ ሰው አልመጣም። ብቻውን እናንተ ወንበሮች ስሙ የእግዚአብሔር መንግስት ቀርባለች እያለ ሲሰብክ ለወንበር ሲሰብክ ለወንበር ሲሰብክ ለወንበር። ሚስቱ ሙልጭ አርጋ ሰደበችው። እብድ አለች። እንደዚህ ለወንበር እየሰበከ ከኖረ በኋላ ከዕለታት አንድ ቀን ሰይጣን መጣ። ቻው ይመጣል እኮ ሰይጣን መረጃ ይዞ ነው የሚመጣው። ቻው ያንተ ነገር በሙሉ ዜሮ ነው አለ። አዎ ያንተ ነገር በሙሉ ምንድነው? ዜሮ። ትዳሪ ዜሮ፣ ቸርች ዜሮ፣ አገልግሎት ዜሮ። ስንት ዜሮ ነኝ አለ። ቻው ለሰይጣን ነው። ስንት ዜሮ ነኝ አለ። ያንተ ዜሮ እኮ ቁጥር የለውም አለ። እስቲ እዚህ ግድግዳ ላይ ጻፈው አለ። ሰይጣን ዜሮ 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 ዞሮ መጣና እዚህ ያደረሰው ቤቱን በሙሉ በዜሮ ሞልቶ ያንተ ነገር ጠቅላላ እንደዚህ ዜሮ ነው አለ። አንድ ጥያቄ ልጠይቅ ያለ ይኸውልህ እዛ መጀመሪያ ዜሮ በጻፍክበት ቦታ እስቲ አንድ ቁጥር ጻፍ አለ። ሰይጣን ሳያቅ አንድ አለ። አንብብ አለው። ትሊሬል ብሎ አነበበ። ዜሮዬ ላይ ኢየሱስ ስላለ እኔ ትሊሬል ነኝ አለ። ሃሌሉያ! ባንተ ዜሮ ኢየሱስ ይደመራል። ሰይጣን ሳያውቅ ቢሊኔር ብሎ ያነባል። እስቲ ሙሉ ነኝ በል እባክህ። ሙሉ እንግዲህ ሰነፍ ፓስተር ቢሆን ምን ይላል? እንቆቅልሽ ቸርች እንቆቅልሽ ሰው የለም፣ ቤቴ እንቆቅልሽ ምስት ያስቸገረች፣ አካውንቴ እንቆቅልሽ ቤስጭ ያለው፣ ህይወቴ እንቆቅልሽ እያለ እንዳልዳነ ሰው እንደ አባ ማቲያስ ይሆናል ማለት ነው። አቡነ ጳጳሱ አለ ወይንም እንደ ሼክ ማን ነው በቃ ኢየሱስ እንደሌለው ሰው በቃ ዜሮ ይላል። ኢየሱስ ያለው ይገለብጣል። ዛሬ ያንተ ዜሮ ይገለበጣል፣ ይገለበጣል፣ ይገለበጣል። አገልጋዮችና አገልጋይ ለመሆን የምትፈልጉ ሁሉ ስሙኝ፣ ስሙኝ፣ እውነት እነግራችኋለሁ። ስሙኝ። ይኸውላችሁ እዚህ ጋር ያልተፈታ ነገር የለም። እንቆቅልሽና አትስበኩ ለሰው። ጴንጤ ቤት እንቆቅልሽ፣ ልጅ አለመውለድ እንቆቅልሽ አይደለም። ሀብታም አለመሆን እንቆቅልሽ አይደለም። አለማግባት እንቆቅልሽ አይደለም። ብር አለማግኘት እንቆቅልሽ አይደለም። 50 ዓመት ባዶ ኪስ ተሸክሞ መዞር እንቆቅልሽ አይደለም። የሆነ ቦታ ስለተበላሸ ነው። እሱን ፈልጌ አግኝና ከኋላ ሩጫ ጀምር። እግዚአብሔር መንገድን ያቃናልሃል። እሱ እንቆቅልሽ አይደለም። እሱ ቻሌንጅ፣ እሱ መከራ፣ እሱ የተፈጠርንበት ነው። እሱ የሚያስለቅሰን የምድራዊ ተራ ነገር ነው። ስለዚህ ዋናውን ነገር ምን አደረገው? ከሽማግሌዎቹ አንዱ መልአክ መጀመሪያ ማን ይፈታል አለ። ከሽማግሌዎቹ አንዱ ተነሳና አታልቅስ፣ 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 ጌታ ዋናዬን ፈታ፣ ዋናዬን ፈታ፣ ዋናዬን ፈታ። 30 ዓመት አገልግያለሁ። 54 ዓመት በምድር ላይ ኖሬያለሁ። ብዙ አገልጋዮችን የቤተ ክርስቲያን መሪዎችን አፍርቻለሁ። አካውንቴ እስከዚህ ሰዓት ድረስ 300,000 በላይ ብር ኖሮኝም ገብቶኝም አያውቅም። ብር መቁጠር ስለማልችል ሚስቴ ናት አንዴ በቃ 50,000 40,000 100,000 10,000 ሳገኝ እሷ ናት የምትቆጥረው፣ እኔ አልችልም። ነገር ግን ምን ሆኛል? ምንም አትሆነ። ሰው በመኖር ብዛት፣ በማግኘት ብዛት፣ በብር ብዛት፣ በስልጣን ብዛት፣ በሀብት ብዛት መኖር የሚችል ቢሆን ኖሮ መለስ ዜናዊ ይኖር ነበር።
በማጣት ብዛት በመቸገር ብዛት ሚጠፋ ቢሆን ኖር በእብደት ብዛት በረሃብ ብዛት በመገፋት ብዛት በመጠላት ብዛት በመነቅ ብዛት ከሰው በታች በመሆን ብዛት ሰው ሚጠፋ ቢሆን ኖሮ ፓስተር ተመስገን ይጠፋ ነበር። መኖሪያችን የዘላለም አምላክ እግዚአብሔር ነው። አሜን በሉ ባካችሁ፣ እግዚአብሔር ነው። ስለዚህ ወንድሜ ተፈቶልሃል። ዛሬ መልእክት አለኝ። ቢገባይም ባይገባህም እኔ ሰብኬ ሄዳለሁ። አባቴ ደርሶ ይፈታልሃል። አልተፈታም የምትለው ነገር ዛሬ ቁጠረው፣ እየተፈታ ይሄዳል። ሃሌሉያ! የሰማው ስለሆነ ደስ እያለኝ ነው የምናገረው። ከሽማግሌዎችም አለ ምን አለ? አታልቅስ። እስቲ አታልቅስ በለው አጠገባችሁ ያለውን ሰው አታልቅስ። አንድ ጊዜ አንድ ሀገር ላይ በጣም እናገለግላለሁ። ልብስ ጧት ለብሼ ከሰዓት ቀይራለሁ። ማታ ደግሞ ሌላ ለብሳለሁ። ሁለተኛ ቀን ሌላ ለብሳለሁ። ቤት ያለው ልብስ በሙሉ ሻንጣ ላይ ይዤ ሄጃለሁ። ለምን? ለመቀያየር። ስለዚህ ከኔ ጋር ያለው አንድ ሀብታም ሰባኪ ሁሉ ነገር አለ፣ ልብስ ግን አይቀይርም። እና ይሁድ ሰኞ ቤት እሄዳለሁ አለ። እሺ ትጸልይልኛለህ ብዬ በደስታ ይዤው ለማየት ተዘጋጀሁ። አላገባሁም ያኔ ማለት ነው። እና ለካ እሱ ጥያቄ ይዟል በውስጡ። ይሄ በቃ ሀብታም ስለሆነ ይሄ ፓስተር ባርኮኝ ይለቃል ብሎ ለካ ከኔ ለማስለቀቅ ነው ቤቴ እንዲሄደው። እና እኔ አላወኩም ምስጢሩን። ልብስ ስለሚቀያየር ለካ ሀብታም ሰባኪ መስየዋለሁ። አንተ ደሞዝ እኮ 80 ብር ነው በዛን ሰዓት ማለት ነው። ግን ይለብሳል። ያኔ መልበስ የጀመርኩት ዛሬም ይለብሳል። ጠቅላላ ጉባኤ ወንጌል አማኞች ሲመጣ ሸከብዬ ነው የመጣሁት። በደንብ አሁን ያለበስኩትን ሱፎች ሁሉ ሻንጣ ውስጥ አለ። ደቡብ አፍሪካ ሄጄ እንትና ሱፍ ግዛልኝ፣ እንትና ጫማ ግዛልኝ፣ እንትና ለቃቃሚ አይደለም። ከቸገረኝ ዩኤል ስጠኝ እላለሁ። ወዶ ይሰጣል። እምቢ ካለ ነጋት ብላ ጣጣ የለኝም በቃ። እና እንትን ሊሆን ምን ቸገረ? ቅድም አድርጌ ለብሼ ሲመጣ አንዱ መጣና ባለፈው የዛሬ 4 ዓመት ማለት ነው ከስራ ፈጻሚዎች አንዱ ሀብታም አለ መጣና፣ አንተ ቆይ ጎን ለጎን ትነግዳለህ እንዴ አለ። ጋሽ ምን ነው አልኩት። ወፍራም ላይ ደግሞ ይሄ ጆንያ አሁን ያስቀናል። የዝም ብሎ የተከመረ አፈር አሁን ያስቀናል። አፈር ተከምሮ ያስቀናል። አሸኔ እኮ አንዳንዴ ጥሬ ስጋ ስለሚበላ ነው አለ። አይ ጀርባህ መጠናት አለበት። አንተ እዛ ወንጌል አማኞችን እየተከልክ እየነገድክ ነው መሰለኝ አለ። አይ ስራ አስፈጻሚ ጌታ ለስራ አስፈጻሚዎች ልብ ይስጣቸው። ቆይ ታዲያ እና ምን ሆኜ መምጣት ነበረብኝ አልኩት። ያኔ ራሱ 80 ብር ሰልባጅ አለ ሰኞ ገበያ ልብስ ሰልባጅ እየገዛው እጨርሳለሁ። በካውያ ድብና አድርጌ እመጣለሁ። በቃ ይቀያይራለሁ። ከዛ በኋላ አንድ ዘፈን አለ የተሜ መዝናናቱ የተሜ ኩራቱ በባዶ መዝናናቱ። ውስጤ ሙሉ ነዋ። የእምነት ሰው ነኛ። ሰማይ የኔ ነዋ። በአብ ቀኝ በክብር አለው። ለወንድሞቼ መልእክተኛ ነኛ። ምን ያስጨማቅቀኛል? ነውር የለም እንድኖር ምን ማለት ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እውነቴን ነው የምላችሁ። ምክንያቱም ይሄ መጽሐፍ ውስጤን ፈታው በቃ ገባኛ። ስለዚህ ይሄ ሰባኪ ናስ ቶሎ ስለቀያየር ቤት ይላል። አሁን ሳልዋሽ ነው የምነግራችሁ። ግብዝነት አያስፈልግም አይደለ እንዴ? ቤቴ ትልቅ ቤት ነው። የአሞራ ክፍል ይባላል አይደለም? ሳሎኑ ግን ሲኦል ነው። 2 እርምጃ ነው ወደ ታች የምትወርዱት። አዋራው አያስገባችሁም። እሱን ዱፍ አድርጌ መኝታ ክፍል ነው የሚገባው። መኝታ ክፍል እህቴ በይበት ትለቀልቃለች። ከዛ በኋላ ይሄ አጠና አልጋ አለ አይደለ? በእንጨት የሚሰራው ምን እንደማያውቅ ትሆናለህ። አው በል እንጂ የተኛበት እኮ ነው። ትኪዳለህ እንዴ? አብረን እኮ ነው የተኛ ነው። አሁን ዘና አትበልሽ። በጣም አድርገሽ ሲማኝ እንዴ ራማፎሳ ይሆንብኛል እንዴ? ይኸው አጠና አልጋ ይሄ በሙስማር የሚሰራው አይደል? እዚህ ጋር ቀጥሎ ድልድይ ነው። ቀጥሎ እሱ አጠና አልጋ አለ። እዛ ላይ ፍራሹ
ሙዜ ከንከሻ ነው። በደንብ ታውቃለህ። ካንጋሮ ማለት ነው። ከአባቴ ጓሮ ሙዜ ከንከሻ አምጥቼ ጅባ ከስር አድርጌ እንደዚህ አምጥቼ በደንብ አድርጌ ወፍራም አድርጌ ማለት ነው 28 ቲክነስ አስወፍሬ በጅባ ጠቅልዬ ያው ትራስም የለም እጄ ትራስ ነው ቀኝ እግዚአብሔር ቀኝ ትራስ አድርጌ ነው የምተኛው። ጠማማ ኩርሲ አለች እሷ ላይ ቁጭ ብዬ ነው ማነበው። ደስታዬ ወደር የለው። ኮንፈረንሱን ጨርሰን ሃሌሉያ ሻፓካ ፓፓ እያል ከሱ ጋር መጣን። ሻንጣ አንደ ያገዝኩት አንደ እሱ ያገዘ መጣን። ቤቱ ቃቃቃቃ አርጌ የሁለት ብር ቁልፍ አለ እሱን ከፈትኩና ስንገባ አቧራ በኢየሱስ ስም አለ። እሱ ራእይ አይቶ መሰለኝ ሲገስጽ በቃ የሆነ መንፈስ እየመጣበት መስሎኛል። እንደገና በኢየሱስ ስም አለ። ክፍል ገባን። ደነቀ የሚባል አንድ ወዳጅ አለ እሱ ተሳቢ ያለው ከሱ ጋር ሶስት ሆነን ገባንና እኔ እዛ ካንከሻ ላይ ሄጄ ቁጭ አልኩ። ደነቀ አጠገቤ ቁጭ አለ። ፓስተሩ እዛ ኩርሲ ላይ ቁጭ አለ። በኢየሱስ ስም አሜን ይላል። በኢየሱስ ስም አሜን የኔ ምን አሜን ትላለህ? የሆነ መልእክት ልታመጣ መስሎኝ ለአንተ መልእክት ይመጣል። ያንተ ቤት ጉስቁልና ተገስጾም አይወጣም። ተነስ ደነቀ እንሂድ አለ። በስመ አብ ድንጋጤ አይደለም ጉስቁልና ተገስጾ አይወጣም ስል የታለ ብዬ እየፈለኩ ነው። ከዛ በኋላ እየሄድን እንዲህ አለ ተመያለ እኔ ቤት ብትሄድ ጫማ ታወልቃለህ አለ። ለምን? የተነጠፈ ነው ከሶፋ የሱሺ ደረገጥ ቁምሳት ቴሌቪዥን ቢፌ ሲቆጥር እኔ እኮ የመጣሁት ልብስ ስትቀያየር ቤቴንም ጭምር ልየው ብዬ ነው እንጂ እዚህ አዋራ ውስጥ ምን ትሰራለህ አለ። ጌታ ኢየሱስ ይላል በቃ እኔ በቃ አሁን የእግዚአብሔር ሰው ነኝ። ታዲያ እንዴት አገኘ? ደሞዝ ስንት ነው? ደሞዝ 150 ነው መሰረት ክርስቶስ የምትከፍለው አለ። እና ይሄን ሁሉ ከየት አመጣኝ? እኔ ሀብታሞችን ነው ማገለግለው አለ። ነው አዎ። እንዴት ነው የምታደርገው? አንዳንዴ ትንቢት እናገራለሁ አለ። ምን ብለህ ሲጦብ ለራሴ አንተ ትንቢት ታመጣለህ? ድብና አድርጌ ነው አሃ ለራሱም ያመጣል። አያችሁ አዎ አለ። ሆሳና ነው እሱ አሃ እኔ ትንቢት የለኝማ እኔ ቃል ሕይወት ነኝ። እንግዲህ አንተ መሰረት ክርስቶስ ስለሆንክ ትንቢት አምጥተሃል። አሁን በሰላም ሂዳልኩት። አሁን መታራ እየሄድኩ ነው አለ። ሂዳልኩት። ከዛ በኋላ በሳምንቱ ጠራ። ጸሎት ቦታ ጠርቶ እንደዚህ አለ። ሃሌሉያ የእስራኤል ጌታ እግዚአብሔር እንዲህ ይለኛል፣ አሁን መታራ ቦታ አዘጋጅቼልሃለሁ። ትልቅ ድሎት ውስጥ ትገባለህ ይለኛል። ስለ እኔ ተንበርክኬያለሁ። ደነቀ አለ። ደነቀ ጆሮ ላይ ጠጋብዬ ውሸት እኮ ነው ውሸት እኮ ነው አልተናገረም አለ። ተነስቶ ጠዋት እንሄዳለን። የት? መታራ። እኔ አልሄድም አለ። ለምን? በሰው እጅ የሚወጡ በሰው እጅ ይወድቃሉ፣ በምድረ በዳ የሚጠብቁኝ ይለመልማሉ ይላል እግዚአብሔር አልኩት። በቃ አንተ ትንቢት መናገር ጀምራል? አይ ጀምሬያለሁ። እግዚአብሔር ይጠብቃለሁ። እድሜ ልክ ጉስቁልና አይታ ሄደ። መታራ በብዙ ሺህ ብር ተቀጠረ። 6 ወር አገለገለ። የሆነ ፌክ ሰራ፣ ተባረረ። ሆሳና መጣ። አገልግሎቱን የሚቀበል ሰው ጠፋ። በኬንያ አድርጎ ሳውዝ አፍሪካ ሄዳለሁ አለ። እዛ መጣ ሞዛምቢክ ደረሰ። 15 ዓመት አሁንም ወይኔ ቤት ነው እስከ ዛሬ ድረስ። ወደዚህም አልመጣም ወደዛም አልተመለሰም። ሞቶም ከሆነ አላውቅም። እስከ 15 ዓመት ግን እስረኛ እንደነበረ ይሰማ ነበር። በምድረ በዳ የምትጠብቀው እግዚአብሔር ያለመልምሃል። ያ እንቆቅልሽ አይደለም። ያ የሆነ ህይወት ፓርት ነው። ያ አዋራ፣ ያ ካንከሻ፣ ያ አልጋ፣ ያ ማጣት በህይወት የሆነ ፓርት ነው። እግዚአብሔር ያየዋል። ደግሞም እግዚአብሔር ታሪክን ይቀይረዋል። በምድር 100 እጥፍ ይሆንልሃል፣ በሰማይ የዘላለም ይወጣል። ክብር ለኢየሱስ ይሁን። በሰው እጅ ጠፋ ያ ወንድሜ። የሱ ጸጋ ዛሬም ያስለቅሰኛል። በዛ ጸጋ ቀጥሎ ቢሆን ኖሮ አቤት አቤት አቤት! አንተ አጋንንትን እንዴት እንደሚያራግፍ፣ አንተ መገለጥ እንዴት እንደሚያመጣ፣ እሳት እንዴት እንደሚያቀጣጥል በዛ ቢቀጥል ኖሮ የትና የት በደረሰ። አንችለውም እኮ እኛ ዛሬ እንሰበስባለን እንላለን። አንዳንድ መከራችን እኮ ዘበኛችን፣
አንዳንድ የኪሲ ባዶነት ጥበቃ እንዳትጠፋ ጌታ ጠብቆ እንጂ 10 መኪና እንድትነዳ ማድረግ አቅቶት አይደለም። እርሱ እኮ አባትህ አይከለክልም እኮ። አንዳንድ ነገር የተጣመመብህ ለጊዜው ነው። ታገስ፣ አንድ 10 ዓመት ታገስ፣ አንድ 20 ዓመት ታገስ፣ አንድ 40 ዓመት ታገስ። እስከ ዕድሜህ ልክ ታማኙን እስከ መቃብር እግዚአብሔር ቢዘገይም ፈጥኖ ይመጣል። አሜን በሉ ባካችሁ። አይዞህ ታገስ። እሱ አባት እግዚአብሔር ካሰብከውና ከምትለምነው አብልጦ ያደርግልሃል። ዋናውን እንቆቅልሽ የፈታ ዋናውን ማይተም የፈታ ዋናውን እንባ ያበሰ ያውኑማ ምን አላት? ይኸው እዚህ ማድረስ ሰው የለ እንዴ? ሌላም ትደርሳለህ። አጠገብ ያለው ሰው ሌላውንም ትደርሳለህ በሎት። እዚህ ያደረሰ እግዚአብሔር ሌላም ያደርሳል። አሜን። አዎ ለዚህ እኮ ነው አብድናጎ ይነን ሙለምም ይኮ አለ። ለኛ ሌላም አለ። አጠገብ ያለው ሰው ላንተ ሌላም አለ በሎት። አለ ሌላ ክብር፣ አለ ሌላ ከፍታ፣ አለ ሌላ ቢዝነስ፣ አለ ሌላ ክብር ኢየሱስ ያደርሳል። አታልቅስ አለ ከሽማግሌዎች አንዱ። አታልቅስ ማይተሙን ይፈታ ዘንድ መጽሐፉንም ይወስድ ዘንድ የይሁዳ አንበሳ የናዝሬቱ ኢየሱስ ምን አድርጓል አለ? ድል ነስቷል። ሰማይን ድል ነሳ፣ ምድርን ድል ነሳ፣ ሲኦልን ምን አደረገ? ድል ነሳ ብሎ ሲናገር ልክ ከዙፋኑ ፊት ብድግ አለና እንደ ታረደ በግ እንደ ታረደ በግ ቆመ። አንገቱን ያቀረቀረ ሰማይ ትንሽ ቀና ብሎ በጉን ማየት ጀመረ። ታላቅ ጸጥታ ነበረ። ሁሉ ፊቱን ወደ በጉ አዞረ። በጉም እንደ ታረደ በግ ሆኖ ነበረ። ቀስ እያለ በአብ እጅ ያለውን መጽሐፍ ለመቀበል ወክ ማድረግ ጀመረ። መንቀሳቀስ ጀመረ። የይሁዳ አንበሳ እሱ አንበሳ ነው፣ ግን እንደ በግ ነው የታየው። እየተራመደ ወደ ዙፋኑ ጠጋ አለ። ከዛ በኋላ ሰማይ ያየ፣ ምድር ያየ፣ ሲኦል ያየ በአብ እጅ የነበረው ዋይታ፣ ጦርነት፣ ቸነፈር፣ ማጣት፣ ጉስቁልና፣ ችጋር፣ ሲኦል፣ ገሃነመ እሳት ያለበትን ይህንን መጽሐፍ ከአብ እጅ ለመቀበል እጆቹን ዘረጋ። መጽሐፉንም ከአባቱ እጅ ወሰደው። መከራይን ጠቅልሎ ለወሰደው ክብር ይሆንለት። ማይፈታውን እንቆቅልሽ ፈታ፣ ወሰደው። ሃሌሉያ። ታዲያ ያልተወሰደ ምን አለ? መጽሐፉ በተወሰደ ጊዜ ያንተ መከራ ተጠቅልሎ ተወሰደ። እስቲ ወሰደው በሎ፣ እስቲ ወስዶልኛል በሎ። ቆማችሁ አጨብጭቡለት። ክብር ለንጉሡ ይሁን። ወሰደው፣ ወሰደው፣ ወሰደው። ቁጭ በሉ ተባረኩ። ወሰደው። ልክ በዛን ሰዓት 24 ሽማግሌዎች የዕጣን ጥና ማጨሻ ላይ አደረጉና ለአብ የጸሎት ክብር ሰጡ። ከዛ በኋላ መጽሐፉን ትወስድ ዘንድ ማይተሙንም ትፈታ ዘንድ ይገባሃል አሉት። ሃሌሉያ። ይገባሃል። አንተ ጂኒ ሰፍሮበት ነብዩ መሐመድም እንኳን ይገበኛል ብሎ መጥቶ እስልምና መስርቶ የለ እንዴ? ያልተገባ ሁሉ እኮ ነው ሃይማኖት መሪ ነኝ የሚለው። እውነት ሚሊዮን ሙስሊሞችን ይዞ ጋነም የሚሄደው እኮ ያልተገባ መሪ እኮ ነው። መጽሐፉን ያልወሰደ ያልታረደ ነብይ ነው። የሂንዱዝም መሪ ያልተገባ ነው። የቡድሃ መሪ ያልተገባ ነው። ያልተገባቸው ሁሉ ህዝቡን ጠቅልለው ወደ ሲኦል እየተነዱ ነው። የኛ ጌታ ግን የተገባ ነው። አሜን። የተገባ ነው። ዝም ብሎ ሃይማኖት መሪ አይደለም። ኢየሱስ ተራ መሪ አይደለም። ሰማይን ያስለቀሰ መጽሐፍ የወሰደ፣ የመላእክትን አንገት ያስደፋ መጽሐፍ፣ የሰዎችን እንባ ያስጨረሰ መጽሐፍ፣ ሲኦልን ያንቀጠቀጠን መጽሐፍ፣ ይሄ ለቅሶ፣ ይሄን ማይተም፣ ይሄን እንቆቅልሽ ከአብ እጅ ጠቅልሎ የወሰደ ነው።
የኛ የሃይማኖታችን መሪና ሊቀ ካህናችን ድል የነሳ ጌታ ነው። እስቲ ድል ነስቷል በሉ ባካችሁ። ድል የነሳ ጌታ ነው። ይገባሃል አሉት። ታርደሃልና ከነገድ ከቋንቋ ከሕዝብ ከአጽናፈ ዓለም ሁሉ ካህናት የሆኑ ዘንድ ለመንግስት ሕዝብን ምን አድርገሃልና ዋጅተሃልና። ጊዜ የለኝም እንጂ እዚች ጋር ብዙ የምናገረው ነገር ነበረ። አምላካችን መንግስታት እንዲሆኑ ዘንድ አድርገሃልና በምድርም ላይ እያሉ አዲስ ቅኔ ምን ያደርጋሉ? ይዘምራል። በቃ መዝሙር ይሄ አለቀ። ሌላ መዝሙር እኮ ዝም ብሎ ነው። አንዳንዴ መዘመራን ሳት ሲያደርጋቸው መድረክ ላይ ሞቅ ስላቸው ወጡና ሰባኪው ስብከቱ ሰማይ አይገባም። ይኸውላችሁ ስብከት እዚህ ይቀራል፣ ትንቢት እዚህ ይቀራል፣ መገለጥ እዚህ ይቀራል፣ መዝሙር ግን እስከ ሰማይ ነው ይላል። አንተ የትኛው መዝሙር ነው እስከ ሰማይ የምትዘምረው? አክልዳማ የደም ምድር እግዚአብሔር ያሰብሽ በእርሱ ፍቅር እሱ ነው ሰማይ የምትዘምረው። ኑሮዬ ካንተ ጋር ሸለቆ ቢሆን እሱ ነው ሰማይ የምትዘምረው። ይሄ እኮ ለእኛ ጭንቀት የተዘመረ ነው። ይሄ ለእኛ አለመግባት የተዘመረ እኮ ይሄ ሰማይ ስለማይገባን በአብ ቀኝ በክብር እንደተቀመጥን ስለማይገባን ያጽናናን ዘንድ መንፈስ ቅዱስ ለመዘምራን መጽናኛና እንጉርጉሮ ሰጣቸው። ለዚህ መዝሙር ማለት ማጽናኛ ነው። መዝሙር ማለት ማንጎራጎር ነው። መዝሙር ማለት ማዜም ነው። መዝሙር ማለት ውዳሴ ነው። ውዳሴን የሚዘምሩ የታደሉ ናቸው። የኢትዮጵያ መዘምራን ብዙ ውዳሴ የላቸውም። ያላቸው መዝሙር በሙሉ ሲሰበሰብ ሸለቆና ተራራ። ሰውየው ቤት ኪራይ ሲከፈልለት በቃ ተራራ እያለ ይጀምራል። ወሩ 28 ሲደርስ እንቆቅልሽ ይላል። አንዴ እንቆቅልሽ ሲዘምሩ እንቆቅልሽ እያልን፣ አንዴ ተራራ ስሉ ተራራ እያልን ግራ አጋብቶን እኮ ነው የምንኖረው። ኧረ ተፈቷል! ሃሌሉያ! ተፈቷል! ተፈቷል እያልክ ይፈታልሃል። በቃ መዝሙር እንደዚህ እያሉ ቅኔን በምድር ላይ ይቀኛሉ። ቅኔ ሁሉ ውዳሴ መሆን አለበት። ምን የሚል ሰባቱን ማኅተም ፈተሃል፣ ድል ነስተሃል፣ መጽሐፉን ወስተሃል፣ ሞቴን ወስተሃል፣ መከራዬን ወስተሃል፣ በሽታዬን ወስተሃል፣ ጉስቁልናዬን ወስተሃል፣ ሁሉ ነገሬን ወስተሃል። አሁን እኔ የድል ሰው ነኝ። ሃሌሉያ! አሁን እኔ በቃ የበረከት ሰው ነኝ። አሁን የእግዚአብሔር ልጅ ነኝ። አሁን የክርስቶስ አምባሳደር ነኝ። ድል እኮ ነው የምታውቀው። በራሳችን እኮ ነው ባርነት ውስጥ እየገባ ለጭንቅላታችን እንደዛ አስተምረን ማለት ነው። ትናንት ወዲያ የኢትዮጵያ ሚሽን አብሮ የሚሰራ ጓደኛዬ መጽሐፍ ለማስመረቅ መጥቶ ነበርና አስመረቀ። ለመቶ ቸርቾች መጽሐፉን አሰራጨ። ጥሩራን እየሰበሰበ እያለ ጠቅላላ ጉባኤ ሐሙስ ሊጀምር ትልቅ ሲኖዶስ ይካሄዳል። ለዛ እየተዘጋጀን እያለ ጠዋት ፓስተር አለ አስወልሳ አቤት አለ በሕይወት አለ ቼክ አድርገኛል። አዎ አለ እኮ እያየኸኝ አይደለ? የለም ምን ሆነ? እየሄድኩ ነው በኢየሱስ በጣም ነው የምወደው። ምን ሆነሃል? እየሄድኩ ነው ልጆቼን አደራ ልጆቼን ነገ እኮ ነው የሚበረው ወደ ኢትዮጵያ መጽሐፍና ሰራት ተቀልሷል። እየሄድኩ ነው አለ። ድራማ እየሰራ ነው ብዬ በሰላም ሻይ ጠጥተን ራት በልተን ገብተን የተኛ ነው። ለካ የለም እዚህ ጋር ነው የደረሰው አልኩ። ነፍሱ እየወጣች ሳይ የለም ከዚህ በታች ሞቶ ታወልኩ። ፓስተር ደሳለኝ መኪና አዘጋጅ ቶሎ በል እየሮጠ መጣ። መኪና ይዘን ሆስፒታል ሳውዝላንድ ሆስፒታል ስንገባ ሰማይ ምድር ድብልቅልቅ እያለቀስኩ በጣም እያለቀስኩ በቃ ለሳይዘ በቃ ያለቀስኩ አይዋልም ነፍሱን መልስልኝ አባቴ ብዬ እየጮህ
ግሉኮስ በመድኃኒት ተሰጠ። ግሉኮሱ ሲጨርስ አይኑን ከፈተ። ከዛ በኋላ ቁጭ አለ ተነስቶ። ወደ ቤት ይዛችሁት ሂዱ አለ ዶክተሩ። መኪና ውስጥ ይዘን እየመጣ ቆይ ፓስተር ይሆናል እኔ ምን አውቃለሁ ኃይሌ ሁሉ ከውስጤ ወጥቶ ሄደ አለ። አሁን እንዴት ሆንክ? ተመልሶ ከባለ ባለቤት ደወለችና ፓስተር በላይ ምን ሆኗል? ፓስተር በላይ ምን ሆኗል አለች። አረ ሆስፒታል ገብቶ ነበር አሁን ደህና ሆኗል። ማታ መኪና ውስጥ እየሄደ ያለ ሁለት በሬ ይዞ ጨፍልቆት ወይ ያልኩ ሲጮይ ነው ያደርኩት። እባክህን የዛር መንፈስ ነው ተቃውሜ ጸልይ አለ። ለካ ዛር ነው። እኔንም በጥብጦኝ ዛር የዛሬን ዘር ኢየሱስ ያጥፋው። እኔንም በጥብጦኝ ዛር። ይኸው ውጤቱ ለሰኞ ተባለ። ግሉኮስ ነው የተደረገው። መኪና ውስጥ እንደ ጉድ ጸለይኩ። በቃ ቀጥቅጬ በቃ ማላውቀውን መንፈስ ሁሉ እየጠራው ቀጥቅጬ ጸልዬ ለመቀበል ሲል ተነስቶ አልጋ ላይ ቁጭ ብሎ ይዤ መጣሁና የተኝተው ማታ እየተጫወተ አደረ። አሁን ተነስቶ ወክ እያደረገ ለካ ዛር ወቅቶ ይዞ ነፍሱ አይ ሸወደን በጣም እንዴት እንዳንከራ እንዴት እንዳስለቀሰኝ ሻው ነቅቼ ቢሆን ኖሮ ሆስፒታል ከመውሰድ እዛ ዛሬም በቀጠቀጥኩት ነበረ። እኔ በቃ ተርበተበትኩና ሆስፒታል ይዤ ሄድኩኝ። ውጤቱ ተመርምሮ በሽታው ሳይታወቅ ሰውየው ምግብ መጨረስ ጀመረ። ዛሬን እሳት ብሎ አሜን በሉ ባከን። ይሄን ስልጣን እኮ በእጄ እስቲ በእጄ ነው በሉ ባካችሁ። ተጠቀሙ፣ በእጃችሁ ተጠቀሙ። እግዚአብሔር ይገስጸው። አንድ ነገር ፈራው። ሰው የሚሞተው እንደዚህ ድሮ ሬሳ ብዙ እያየው ኖር ምንም አይመስለኝም ነበር። አሁን ፈራው። ጌታ ሆይ ሰው በቃ እንደዚህ ነው የሚሄደው አልኩኝ። እውነት እኮ ነው። በትክክል ሞቶ ተመልሶ መጣ። የደርሰ ነበር አለ። እኔ የትም መላቅም በገየት እንደትኩም መላቅም ብቻ የሆነ ኃይል ከውስጤ ወጣና ባዶ ሆኜ ቀረው። እስከዛ አቃለሁ እና እንዴት ተመለሰ? የሆነ ኃይል ተመልሶ ገባና ብድግ ብዬ ቁጭ አልኩኝ። በሕይወት ላኖረን ጌታ ክብር ይሆንለት። ጌታ እኮ ለካ ጌታ እኮ ጠብቆን ነው። ተንቀጥቀጥ በእውነት ፈራው። ለካ ጌታ ጠብቆን እኮ ነው። በቃ እኛ ዝምት ይላል። በቃ ደረት ገልብጠን ኮራ እያለ ዓለም የምን ወላው እኮ መልአክ አጅቦን ደሙ ጠብቆን ምሕረቱ በስተቆ ነው ያለን ምን መስለው። ሰውየው ስንት ሺህ ራን ሽጦ እዛ ቤቱን ጨርሶ መኪና ገዛለሁ ማክሰኞ በራለሁ እያለ ወጥቶ ይሄዳል። ከውስጡ ሰው ማለት ይሄ ወሰደው። እስቲ ወሰደው በሎ ወሰደው። ሞቲ ተወሰደ። መከራህን መጽሐፉን ምን አደረገው? ወሰደው። እና መዘመራ በሰማይ ምን ዘምረው ሁለት መዝሙር ብቻ። አንደኛ የሙሴ፣ ሁለተኛ የበጉ። ከዛ እሱ ደግሞ ሶስት ስንኝ ብቻ። ቁጥር የለም፣ አዝማቸው አዲስ መዝሙር የለ፣ አይጻፍ አይገጠም። ለዘላለም ኪሩቤሎች የዘመሩት ሶስት መዝሙር ብቻ ናት። ምን ዘምራል? ከዛ ሶስት ነው። እሱም እንደው ቅዱስ 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 አለቀ። እቺ ቅዱስ የምትለው ለዘላለም እየተዘመረች አትሰለችም። አሜን። የእግዚአብሔር ቅድስና ብቻ ነው የምትዘምረው። ቅዱስ አንድ አብ፣ ቅዱስ ሁለት ወልድ፣ ቅዱስ ሶስት መንፈስ ቅዱስ። ለሶስታቸው አንዱ ለአንዱ እየተቀባበለ መላእክት ቅዱስ 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 ስሉ እኛም ሄደን ቅዱስ ቅዱስ አረ እንሄዳለን። አሜን። እንዴት ደስ ይላል መሰላችሁ። ልጄን ለመቅበር ሚካኤል ልጄ ገብርኤል ልጄ ሄድኩኝና የዊነር የምትባል ሕፃን ልጅ አለች። አሁን 7ኛ ክፍል ተማሪ ናት። የሷ መንትያ ሞተች። ቶሎ ሄደች። ለምን እንደሄደች አላውቅም። በጣም ደስ ምትል ውብ ልጅ ነች፣ ግን ሞተች። ስትሞት ትንሽ አለቀስኩኝና ቀብሯ ጋር እና መቃብር ውስጥ ሬሳዋን በትንሽ ሳጥን አድርገን አስቀመጥንና አባት አፈር ይመልስ ተባለ። አፈር ነሰውና መልሼ ሌሎች አፈር ሲመልሱ ምን አስፈረኝ መሰለህ? ድንገት ኢየሱስን ወሰደ። እውነት ነው። ኢየሱስን ጴንጤነትን
ለሆነ አንድ ደቂቃ ምናምን 30 ሰከንድ ካይሮ የጠፋና እኔም ሲሞት አፈር እንዲህ ነው መገለብጦብኝ አልኩ። ለራሴ እኮ ነው እዚህ ውስጥ ነው የሚተኛው አልኩ። ዞር ስል ለካ በሰማይ ቤት አለ። ለ30 ሰከንድ እንዴት ክርስቶስን እንደረሳው አልኩ። በቃ ይሄ ነው የኔ መጨረሻ አልኩ። ዞር ስል ሰማይ ትዝ አለኝ። አሃ ለካ በሰማይ ቤት አለ አልኩኝ። ለካ በሰማይ ቤት አለ። አሜን። ለካ በሰማይ ቤት አለ። ከዛ ጊዜ ጀምሮ እንደዚህ መቃብር ምናምን ሳይ ለካ በሰማይ ቤት አለ። የሰማይ ቤቴን ስናፍቅ ምድር ይረሳል። ወሰደ መጽሐፉን ምን አደረገው? ወሰደ። ስለዚህ ወንድሞቼ በሰማይ ደግሞ ምን ይጠብቀናል? ቤት ይጠብቀናል። ኢየሱስ ጌታ ነው። ሃሌሉያ። በሰማይ ምን አለ? ቤት አለ። ወሰደው። እስከዛ ድረስ ዝም ብላችሁ ዘምሩ። ምን እያላችሁ? በቃ ወደ ልባችሁ የሚመጣው ደስ ያለው ምን ያድርግ ነው የተባለው? ይዘምር። የከፈውስ ያልቅስ። ምከፋችሁ በክፋት ቀን የተገጠመውን በከፋቸው ቀን የገጠሙትን መዝሙር በቃ እሱን ዝም ብላችሁ ዘምሩ። ታምራት ይችልበታል ያንን መዝሙር። እኔ አንዳንዴ ክፍት ስላኝ የታምራት አንድ ቁጥር ፈልጋለሁ፣ 4 ቁጥር 3 ቁጥር በቃ አክልዳማ የደምር ወይ አንድናት ወጡ መንትሎ ምናምን ይሄው የሚያስለቅሱ መዝሙሮች አሉ አይደል? በቃ ዝም ብላለሁ። መቼም በዛ የጌታ አንጀት ስፍስፍ አይልም። እኔ ለመጽናናት ነው እሱን ዘምር እንጂ እሺ ያለቀሰ ነው ልጄ በደንብ አልቅስ አይልም ጌታ። ለምን? እሱ ለኛ መጽናናት እንዲሆን በአንድ ወቅት መንፈስ ቅዱስ የሰጠው ጩኸት ነው። ያ ሰቆቃ ነው። ሰቆቃ ኤርምያስ መዝሙር አለው፣ ብዙ መዝሙር። ኢየሩሳሌም እንዴት ተቃጠለች ኢየሩሳሌም ምዕራፍ ቁጥር 1 ነው መዝሙሩ። ቀጥሎ የኢየሩሳሌም ቆነጃጅቶች እንዴት የቀበሮ ማደሪያ ቤት ሆኖ ቀረ መዝሙር ነው። ከዛ በኋላ እንደዚህ እያለ ይዘምራል። ኢየሩሳሌም ሆይ ቢረሳሽ ቀኜ ትርሳኝ፣ ባላስብሽ ጎሮሮዬ ከትናጋ ጋር ይጣበቅ እያለ ኤርምያስ ይዘምረዋል። ለምን? በባዕዳን ምድር መዝሙር ዘምር ስሉ ኢየሩሳሌም ሆይ አለ ኤርምያስ እኔ አንቺን ብረሳሽ ቀኜ ትርሳኝ። በምርኮ ምድር በገናዬን ሰቅያለሁ እንጂ በሻላፈታሞች ፊት እኔ አልዘምርም ማለት ምርኮ ላይ ስላለ ማለት ነው። ያ ምርኮ ላይ የሚመጡ መዝሙሮች አሉ። እነዛ ከባቢሎን ወንዞች ማዶ አዝነን ተቀምጠን ሰው በሞተ ጊዜ እንዘምራለን። ደስ አይልም? ጽዮንን ባሰብናት ጊዜ እጅግ አለቀስ የመጽናናት አምላክ ስንል ደስ አይልም? ሲከፋችሁ እንደዛ ዘምሩ። ደስ ስላችሁ ደግሞ ከሰማዩ በታች እንዳለው ደመና ለስሜ ለዝና ይዣለሁ ምስጋናን ስትሉ ከፍ ትላላችሁ። አንደ ዝቅታ ስንጀምር አንደ ከፍታ ስንዘምር የተወሰደብን መከራ መልሴ አታምጣው ወደ አንተ ወሰደው። እንደ ተወሰደ ይወቅ። ሁሉ ጊዜ የፈለገ መከራ ቢከብ ተወስደሃል በሉት። በቃ ከኔ ተወስደሃል። ጨክኑ ሂድ ከኔ ተወስደሃል። ሲፈልግ አባቴ በሰማይ አለ። ለምን ዛሬ ድብን ብዬ አልሞትም? ቤት በሰማይ አለ ስትሉ ሰይጣን ዕቃውን ሰብስቦ ሲኦል ይገባል። አንድ ሴት እንግሊዝ ሀገር ስትሄድ ማዕበሉ ይነሳና መርከብ ላይ ያሰቃያል። ጠፋን፣ ዕቃ ይወረውራሉ። አለቅን፣ ዕቃ ይወረውራሉ። ከዛ ካፒቴኑ ረዳት መጣና አንቺ ሴት ለምን አንቀላፋሽ? ተኝታለች እሷ። ተነሺ። ለምን? ጮይ እየጮኸ ነው አለ። ታዲያ እኔ አልጮህም። ለምን? ወደ ኋላ ብትመልሱ ወደ ቤት እሄዳለሁ። ወደ ቤት ፊት ብትቀጥሉ ልጆቼ ጋር ገባለሁ። እዚህ ካለቅን ወደ ሀገር እሄዳለሁ። 3 ቤት አለኝ አላለቅስም አለች። አንተ 3 ቤት አለ። አሜን። በቃ ራማፎዛ ቀኝ ዋላ ዙር ካለ አዲስ አበባ ትገባለህ። ዝም ካለ እዚህ ምድር ትበዘብዛለህ። እዚሁ ማለቅ ከሆነ የዘላለም ቤት እንሄዳለን። እንዳንተ ታደለናል ታድለናል። እንዲቀለል ወሰደው የለም አንተ ጋር። አሜን። የለም አንተ ጋር። እስቲ ኢየሱስ ወስዶታል በሎ። ወስዶታል። የለም አንተ ጋር። የለም አንተ ጋር ወሰደው። አሁን የከበበ ሁሉ የተሸነፈ ነው። አሁን የሚዋጋ ሁሉ የተሸነፈ ነው። ጨርሽ ያለው ስብከቴን። አሁን የሚያስጨንቅ ሁሉ የተወሰደ ነው። እስቲ የተወሰደ ነው በሎ። የተወሰደ ነው። በቃ የተወሰደ ነው። ነፃ ሁኑና እግዚአብሔርን አምልከው።
ስለመወሰዱ ምስጋና መዝሙር ቅኔን እየደረደረ እግዚአብሔርን አክብረው። አታልቅስ አታልቅስ ተሰብከሃል በሉት። ጌታ ተናግሮሃል በሉት። አታልቅስ እንባ ሁሉ ይታበሳል። አታልቅስ ኢየሱስ ጌታ ነው። ዛሬ የብዙዎች እንባ ይታበሳል። ክብር ለጌታ ይሁን። አታልቅስ ጌታ ሞቶ በከንቱ አልታረደም። የታረደበት እሱ ወስዷል ያንተን ማይተም፣ እሱ ወስዷል ያንተን ለቅሶ፣ እሱ ወስዷል ያንተን ሞት። ዳግም ላትሞት ድነሃል። ሃሌሉያ። በሰማይ የዘላለም ሕይወት ያለን ሰዎች ነን። ደቡብ አፍሪካ ላይ ሆነ አታልቅስ፣ ያስገዛልሃል እግዚአብሔር።